ኪዳነ ምሕረት እናቴ ይሄን ጥቅስ ደግሞ ያዙ። ምሳሌ 19:24 ታካች ሰው እጁን ወደ ወጭት ያጠልቃል፣ ወደ ሳህን ማለት ነው ሊበላ እጁን ያጠልቅና ወደ አፉ ግን አይመልሳትም። እየሰማችሁ ከበደው ምኑን ምን ማድረግ ከዛ እዚህ ሲያስበው በቃ እዛው ይቆያል። ይሄ ማለት ሊትራሊ ሰነፍሰው ምግብ ቤት ገብቶ ሳህን ውስጥ እጁን ከቶ ይውላል ማለት ነው። እጄ ላይ የሚሰጥ ስራ አለ እግዚአብሔር አንዳንዴ አይደል? መብላት የሚያቅታችሁ ሰዎች አሉ። ቤተሰብ በጣም የሚያሳዝነው አንዳንዴ ቤተሰብ ለፍቶ ትልቅ ሌጋሲ ሰጥቶ ቢዝነስ ሰርቶ ምናምን የሚታወቅ ብዙ ከተማ ላይ ያለ ቢዝነስ ያወረሳቸው ልጆች አፈርድ የሚያበሉት። ይሄ ማለት እጁ ላይ ያለው ምን ማድረግ ያቃተው ማለት ነው። ስለዚህ ስንፍና መጽሐፍ ቅዱስ አያበረታታም ነው። ወደ ባልና ሚስት ስናመጣው እንግዲህ የገንዘብ ጉዳይ ለባልና ሚስት ያለው አይን እኩል አይደለም። ለባል ያባወራነት ጉዳይ ነው። እንግዲህ ፕሮቫይደር ነኝ ደጋፊ ነኝ የሚል ስሜት ስላለው ለራሱ ያለውን ማመለካከት ጭምር ይነካበታል ገንዘብ ማጣት መቸከል። ለሴት ደግሞ የደህንነት ጥያቄ ነው፣ እሷንም ይጎዳል። መጽሐፍ ቅዱስ ባልንም ሚስትንም እንዲሰሩ ያዛል፣ እንዲሰሩ እና የራሳቸውን ኑሮ እንዲኖሩ። አንዳንዴ በንጽጽር ሰዎች ብዙ ገደል ውስጥ ይገባሉ፣ ትዳራቸውን ይበጠብጣል። እነገሌ ያዙት መኪና፣ እነገሌ የሰሩት ህንጻ፣ እነገሌ የሰሩት እንትን እያሉ መከራቸውን ያሉ። ግን የራስን ሩጫ ብቻ እየሮጥክ ራስን ብቻ መብለጥ እየሞከርክ ከሰራ በጣም እግዚአብሔርም ይባርክልሃል። ባለህ ነገር ግን እንድትሰራ መጽሐፍ ቅዱስ በጣም ይናገራል። ድርሳነ ሚካኤል ላይ አንድ ሰው ቅዱስ ሚካኤልን እንደው ሚካኤል ወይ ይርዳኝ ቸገረኝ እያለ አስቸግረው በልመና ቅዱስ ሚካኤል ተገለጠና ምኑን ልባርክልህ? ለመባረክም እጅ ላይ ትንሽ ያስፈልግ ትንሽ ስራ። እጅ ላይ እግዚአብሔር በሰጠ ነገር የሆነ ነገር እንድትሰራ ይፈልጋል። ተማሪ በትምህርቱ፣ ሰራተኛው በስራው እና ሰነፍ ሆነህ ግን እግዚአብሔር አይባርክልህም፣ የትም አትደርስም። ባልና ሚስት እንዲሰሩ ይፈልጋል። ሚስትን በተለይ ሰራተኛ ሚስቶችን ላንሳላችሁ፣ የወንድ ብቻ አይደለም። መጽሐፈ ምሳሌ ምዕራፍ 31 ላይ ዳዊት ሰሎሞን ያደንቃታል ሰራተኛዋን ሚስት። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ምን ትያለሽ? ልባም ሴትን ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ ይልቅ እጅግ ይበልጣል። የባሏም ልብ ይታመንባታል። የማን ልብ? ባሏ በእሷ ይተማመናል። ምርኮም አይጎድልበትም ማለት የሰራው ነገር አይበላሽም፣ አይባክንም። እድሜዋን ሙሉ መልካም ታደርግለታለች፣ ክፉ አታደርግም። የበግ ጠጉርና የተልባ እግር ትፈልጋለች፣ በእጆቿም ደስ ብሏት ትሰራለች። እርሷ እንደ ነጋዴ መርከብ ነች፣ ከሩቅ አገር ምግቧን ትሰበስባለች። እዚህ ላይ ያለችዋ ሴት ኤክስፖርት የምትሰራ ኢምፖርት የምትሰራ በጣም ኃይለኛ ነጋዴ ነች፣ ዝም ብላ አይደለች። እንደ ነጋዴ መርከብና ከሩቅ አገር ምግቧን ትሰበስባለች። ገና ሌሊት ትነሳለች፣ ለቤቷም ሰዎች ምግባቸውን፣ ለገረዶቿም ተግባራቸውን ትሰጣለች፣ ስራ ታዛቸዋለች። እርሻን ተመልክታ ትገዛለች፣ መሬት ሁሉ የምትገዛለች። ከእጇም ፍሬ ወይን ትተክላለች፣ ወገቧን በኃይል ትታጠቃለች፣ ክንዷን ታበረታለች። ንግዷ መልካም እንደሆነ ትመለከታለች፣ መብራቷ በሌሊት አይጠፋም። የሥራ ቤት ነው ቤቷ። ጣቶቿ እንዝርትን ይዛሉ፣ እጇን ወደ ድሃ ትዘረጋለች። በጣም ትልቁ አንዱ ሀብት ማግኘት የሚፈልግ ሰው እጆቹን ወደ ማመዘርጋት አለ፣ ወደ ድሆች። ለድሃ መስጠት ማለት መቀበል ነው፣ መስጠት አለ። ድሆች መጥተው ሲለምኑን ሁሌ መርሳት የሌለብን ነገር ልክ እንደ ባንክ ሰራተኛ ቁጠሯቸው። አሁን ባንክ ቆጥቡ ይሉ የለ ብቆጥቡ እንደሚሉት መንግስተ ሰማያት እንድንቆጥብ የተላኩ ኤጀንቶች ናቸው ድሆች ማለት። እጥፍ እንዲሰጥህ በጣም ብዙ ገንዘብ ለማግኘት ከፈለክ መጽውት የሚሉ ናቸው። ለድሃ እጆቿን ትዘረጋለች፣ ወደ ችግረኛም እጇን ትሰዳለች። በሌሊት ከቤቷ ሰዎች ከበረዶ ብርድ የተነሳ አትፈራም። የቤቷ ሰዎች ሁሉ እጥፍ ድርብ የለበሱ ናቸው። ለራሷ ግብረ መርፌ ስጋጃ ትሰራለች፣ ጥሩ በፍታና ቀይ ግምጃ ትለብሳለች እያለ የሐኬትን እንጀራ አትበላም ይላል። የምንን እንጀራ? አጭበርብራ በተንኮል በምን በጉቦ የሚገኝን ገንዘብ አትበላም ይላል። እንዲህ ያለ ልብ ለሁላችን ያድለን። ስለዚህ ሚስት መስራት አለባት፣ ባልም መስራት። ሐዋርያ ሥራ ምዕራፍ 16 ላይ የምናገኛት ሴት አለች፣ ሐር ሻጭ ነበረች። ማን ነበረች ስሟ? የልድያን ልብ እንደከፈትከው እንላለን አይደል? አዎ፣ አንድ ሐር ሻጭ የነበረች ሴት ልቧን ከፈተላት መንፈስ ቅዱስና የጳውሎስን ትምህርት ደስ ብሏት ትሰማ ነበር። ልቤን ክፈተው የልድያን ልብ እንደከፈትከው፣ እንጀራዬንም ክፈተው የልድያን እንጀራ እንደከፈትከው በሉ። እሺ ካሁን በኋላ
ኃይለኛ ነጋዴ ነች። ሐር ነው የምትሸጠው። ሐር በጣም ውድ የሆነ ነገር ነው። ሰራተኞች ነበሩ ማለት ነው። ባልና ሚስት ሁለቱም መስራት አለባቸው። የመጀመሪያው። ሁለተኛው ሰው የዘራውን ያንኑ ያጭዳል ለሚለው የልፋት ዋጋ ነው የሚለውን ማመን አለባቸው። በተሰጣቸው መክሊት ማትረፍ አለባቸው። ሁለተኛው ባልና ሚስት አንዳቸው አባካኝ አንዳቸው ቆጣቢ የሚል ስም መሰጣጣት የለባቸው። ብዙ ጊዜ ትዳር ላይ በገንዘብ ጉዳይ ጭቅጭቅ የሚነሳው ወንዱ የሚበትን ይሆንና ሴቷ ሰብሳቢ ትሆናለች። ሴቷ የምትበትን ትሆንና ወንዱ ቆጣቢ ይሆናል። እንደዚህ ተባብለው ይመዳደቡና አንተ በቃ መዝራት ነው እያወጣ ትላለች፣ ወይ አንቺ መዝራት ነው ይላል። እንደዛ መሆን የለበትም። ሁለቱም እኩል አስበው ተጠንቅቀው ቤታቸውን መምራት አለባቸው። መማከር አለባቸው። ስብሰባ አድርገው በደንብ ይላል መጽሐፍ ቅዱስ። እኔ አይደለሁም። የሉቃስ ወንጌል ምዕራፍ 14 ከቁጥር 28 ከእናንተ ግንብ ሊሰራ የሚወድ ቢኖር ህንጻ የሚሰራ ቢኖር ለመደምደሚያ የሚበቃ ያለው እንደሆነ ተቀምጦ ኪሳራውን የማይቆጥር ማን ነው ይላል። ካልኩሌት እንድናረግ ነገረን ክርስቶስ። ምንም ስራ በቤታችሁ ልትገነቡም ቢሆን አዲስ ስራ ልትጀምሩም ቢሆን ባልና ሚስት ቁጭ ብለው ያላቸውን ገንዘብ ጽፈው ስንት አለን፣ እንዴት ነው ለአሰብነው ነገር ይበቃል ወይ ብለው መነጋገር፣ በጀት መመደብ አለባቸው። ስለዚህ ቁጭ ብሎ የማይቆጥር ማን ነው ከናንተ መካከል? አለዚያ ግን ጀምሮት ሳይፈጽመው ቢቀር ሰዎች ጀምሮ አልፈጸመም ብለው ይዘብቱበታል። ስለዚህ በደንብ መነጋገር፣ መተማመን፣ በግልጽ ፋይናንሻል የሆነ ወይም ከገንዘብ ጋር የተያዘ ነገር ባልና ሚስት መደባበቅ የለባቸው። እየሰማችሁ ነው። እዚህ ላይ እኔ ምሳሌ ሳጣ ያገኟቸው ምሳሌዎች በጣም ገርመውኛል። ደግሞ ለምሳሌ ይሆናሉ። ያው አጨራረሳቸው ባያምርም ሐናንያና ሰጲራ ይባላሉ ባልና ሚስት። እየሰማችሁ ነው። ሐናንያና ሰጲራ ሐዋርያት የጋራ ኑሮ በሚኖሩ ሰዓት አምጥተው መዋጮ የሚሰጠው ሁሉም ያለውን በሙሉ ገንዘብ አምጥቶ ይሰጣል። እነዚህ ባልና ሚስት ግን ሲያስቡት የሐዋርያት ማህበር ቢፈርስ በኋላ ምን እንሆናለን ብለው ፈሩ። ስለዚህ ግማሹን ሀብት ደበቁና መጥተው ለጴጥሮስ መጀመሪያ ባሏ መጣ፣ ይሄ ብቻ ነው ያለን አለው። ይሄ ብቻ ነው ያለው አለው። አዎ መንፈስ ቅዱስ እንዴት ታታልላለህ ብሎ ትቀሰፋለህ እዚሁ አለው። መልአክ መጥቶ ቀሰፈው፣ ሞተ ይላል። አስከሬኑን ወሰዱ ሰዎች። ሚስትም መጣች። ይሄ ብቻ ነው ያላችሁ አላት ጴጥሮስ። አዎ አለች። የባሏ ቤት ማለት ነው። ሲላት ባልሽን የወሰዱ ሰዎች አንቺንም ይወስዱሻል አላት። እሷም ተቀሰፈች፣ ወዲያው ሞተች። እነዚህ ሰዎች ለቤተ ክርስቲያን ሰጥተው ስለቀነሱ ብቻ ለምን ተቀሰፉ የሚለውን ሊቃውንቱ ሲተረጉሙት በምድር መቀጣጫ እንዲሆኑ ቀሰፋቸው እንጂ ለሰጡት ግን በሰማይ ምን አግኝተዋል? ዋጋ አግኝተዋል። ልክ እንደ ኦዛ ታቦቱን ነክቶ ተቀሰፈ፣ ግን ታቦቱን ለማዳን ማሰቡ ደግሞ በሰማይ ምሕረት ያሰጠው። ስለዚህ እነዚህ ባልና ሚስት ግን ለምንድን ነው ያነሳኋቸው? በገንዘብ ጉዳይ አቋማቸው ስንት ነው? አጨራረሱ ባያምርም ማለት ነው። አይደባበቁም፣ አንድ አይነት ማለት ነው። በገንዘብ ጉዳይ መወያየት ያስፈልጋል። የመጨረሻው ነጥብ በገንዘብ አለመወስለት ነው። በባልና ሚስት በትዳር መካከል በገንዘብ ጸብ እንዳይኖር ፋይናንሻል ቺቲንግ ይባላል። ምንድነው? ባል አንደኛ አንዳንድ ባሎች ስለ ገንዘብ ማውራት አይፈልጉም። በቃ በዚህ ጉዳይ ላይ ስብሰባ ውይይት የማይፈልግ ባል አለ። የማትፈልግ ሚስት ልትኖር ትችላለች። ለኔ ታዩ ይላል። አንቺ በቃ ምን ቸገረሽ? የምሰጥሽን እንደሚሆን ማድረግ ነው። ለኔ ታዩ። ይሄም በጣም ስህተት ነው። ሁለቱም እኩል ማወቅ አለባቸው። ችግሩ የሚሆነው ምንድነው? ባል ሁሉን ነገር ለኔ ታዩ ብሎ ገንዘብ ሰጪ ሆኖ ይቆይና ወይ አደጋ ቢደርስበት ወይ ቢታሰር ቢቸገር ሚስት ዙሪያው ገደል የሚሆንባት በጣም ትቸገራለች። ስለዚህ መነጋገር ያስፈልጋል። መደባበቅ አያስፈልግም። ደሞዛቸውን የሚደብቁ አሉ ባሎች ከሚስቶች። ግን እንኳን ገንዘብህ ያንተ አካል ራሱ የማን ነው? የሚስት ነው። እንዴት ትደብቃለህ ይላል ቅዱስ ዮሐንስ አፈወርቅ። እዳም መደበቅ አለ። እዳም የሚደብቅም አለ። በኋላ አንድ ነገር ሲሆን ይመጣል እዳው ፍጥጥ ብሎ ማለት ነው። በገንዘብ መበቃቀል ማለት ባል የሆነ ወጪ ሲያወጣ ነው አወጣ ችግር የለውም ብላ እሷ። ስለዚህ መመካከር፣ መወያየት የገንዘብን ፈተና ለማለፍ ያስችላል። ጥቅስ ስላንብብላችሁና ጨርሳለሁ። የበጎችህን መልክ አስተውለህ እወቅ። የምንህን መልክ ምን ያደርጋል? አሁን መልኩ ታወቀ አልታወቀ መጽሐፍ ቅዱስ ምን እያለ ነው? የበጎችህን መልክ አስተውለህ እወቅ፣ በከብቶችም ላይ ልብህን አኑር። ምን ማለት ነው? በጉ ሊያረጅ ይችላል፣ ታሞ ሊሆን ይችላል፣ ላይዘልቅ ይችላል፣ እድሜው ለእርድ ሊሆን ይችላል፣ ለእርሻ አቅም ሊያጣ ይችላል። ይህን በደንብ አስተውል ይልና ባለጠግነት ለዘላለም አይኖርምና ይላል። ለምን አይኖርም? ለዘላለም። ስለዚህ ማግኘት እንዳለ ምን አለ? ማጣት አለ። ባልና ሚስት ቁጭ ብለው ረጅሙን የህይወት ጎዳና ለመጓዝ በገንዘብ ጉዳይ ገንዘብ ብቻ ሳይሆን መገናዘብ ያስፈልጋል። የሰማነውን በልቡናችን ያሳድሩ።